የምንቀጥለው ስለ ሽያጭ ነው ዳይሬክትሊ የምንገባው። መጀመሪያ ወደዛ ሳንገባ በፊት ምን ማድረግ አለብን ማለት ነው። ፓወሩ በቀደም እንዳየነው መክፈት አለብን። መጀመሪያ ለመክፈት ደግሞ እቺን ኦን ፕሬስ እናደርጋለን። አንድ ሰከንድ ፕሬስ እናደርጋለን። ይከፈታል። ያው እየተከፈተ ነው ማለት ነው። ፕሊስ ዌት ይላል። ከዛ በኋላ ወደ ስራችን እንገባለን፣ ወደ ሽያጭ እንገባለን ማለት ነው። አሁን መጣልን። ከመጣልን በኋላ እነዚህ አሮች አሉ። እነዚህ አሮች ምንድነው ወደ ታችና ወደ ላይ ለማድረግ እንጠቀማለን። ስለዚህ ስንት ናቸው ማለት ነው? እስከ 8 ነው ያለው። ስለዚህ እስከ 8 ያለውን እዚህ ላይ መጥቼ ወደ ሽያጭ ይገባሉ ማለት ነው። ሬጂስተር ማለት ሽያጭ መጀመር ማለት ነው። ሽያጭ መጀመር ነው። ስለዚህ ሽያጭ ለመጀመር ነው መጀመሪያ ስቴፕ ቶታል እንለዋለን። ቶታል ፕሬስ እናደርጋለን። ከዛ ኦፕሬተር ምናምን ብሎ ይመጣልናል። ከመጣልን በኋላ ምን ማድረግ አለብን ማለት ነው። ያው ለምሳሌ እኛ የተለያየ ለምሳሌ አይነት ምግብ አይነት የሚሸጥ ከሆነ አሁን ለምሳሌ ኮዳችን ላይ ስንተኛ ቁጥር ላይ እንዳለ ማወቅ አለብን ማለት ነው። ማወቅ አለብን መጀመሪያ የምግብ ብዛት ማወቅ አለብን። ብዛት ለማጻፍ ደግሞ ለምሳሌ አንድ ሰው አራት ብዛቱን 4 ከሆነ 4 ከዛ ኳንቲቲው እናከዋለን። ሌላ አይነት ምግብ ለመጀመር ኤክስ እናከዋለን። ኤክስ ካነካን በኋላ ፒኤልዩ ወረቀቱ እንዲወጣ ለማድረግ ለምሳሌ በየነት 3 ቁጥር ላይ ነው ያለው። ከዛ በኋላ ፒኤልዩ እንለዋለን። ፒኤልዩ ፕሪንት ሆኖ እንዲወጣ ያው ፒኤልዩ ስንለው እዚህ ጋር ወጥቶልናል ማለት ነው። እዚህ ጋር ወጥቶልናል። አዝዣለሁ ማለት ነው። አዝዣለሁ 4 በየነት አዝዣለሁ። አሁን ደግሞ ፓስታ ከሆነ ፓስታውን ለምሳሌ ብዛቱ ስንት ነው? 1 ከሆነች 1 ቁጥር እናከዋለሁ። ከዛ በኋላ ኤክስ ካነካው በኋላ ምንድነው አሁን ኤክስ ካነካው በኋላ የምግቡ ምን ላይ ነው ያለው? ኮዱ እዚህ ላይ ያለው ኮድ ስንተኛ ኮድ ላይ ነው ያለው? ለምሳሌ 6 ቁጥር ላይ ካለ 6 ቁጥር ነካለው። አሁን ለምሳሌ በእኔ ማሽን ላይ ያለው ምንድነው 6 ቁጥር ላይ ያለው ፍርፍር ነው ያለው። ስለዚህ እዚህ ላይ መጥቼ ፒኤልዩ ይላል። ስለዚህ ወጣ ፍርፍሩ ወጥቷል ማለት ነው። ከወጣ በኋላ ምን ማድረግ አለብኝ ማለት ነው። እዚህ የምትፈልጉ ከሆነ ምን ማድረግ ትችላላችሁ? ኤስቲኤል ቼክ ማርክ ትችላላችሁ። በኤስቲኤል ቼክ ማርክ ትችላላችሁ። ቼክ ለማድረግ እዚህ ቼንትና ካላችሁ ካልፈለጋችሁ ግን ምን ማድረግ ትችላላችሁ? ቮይድ ወይ ደግሞ ቪዲ ማለት ትችላላችሁ። ቪዲ ካላችሁ በኋላ ኔጌቲቭ ይሆናል። ከዛ ሽያጭ አይፈጸምም ማለት ነው። አይፈጸምም። ካልሆነ ግን እዚህ ማት ማድረግ አለብን ማለት ነው። እቺን ኤስቲኤል እናከዋለን። ኤስቲኤል ሲነካ የምግብ አይነት በየነት ይላል፣ ፍርፍር ይለዋል። ከዛ ብዛቱ እዚህ ጋር አለ፣ የምግብ ዋጋ እዚህ ጋር አለ። ስለዚህ እነዚህ አስቀምጧል ማለት አስቀምጧል። ታክስ የመንግስት የሚከፈለው 15% ጨምሮ ያወጣልናል ማለት ነው። ያወጣልናል። ስለዚህ እዚህ ጋር ዝርዝሩ አስቀምጧል። ከዚህ በኋላ ምንድነው የሚለው ሽያጭ የሚፈጸም ከሆነ ቶታል ይላሉ ማለት ነው። ቶታል ይላሉ። ቶታል ስለው ምንድነው ቶታል ስለው አይታችኋል። እዚህ ጋር እንዳለ ስንት ነው? እዚህ ጋር ያለው 4 በየነት ከነዋጋው ፍርፍር ከነዋጋው ዝርዝር አድርጎ እዚህ ጋር ቫቱን ጨምሮ ቫት እዚህ ጋር 37 ብላን ብሎ ልክ እንደዚህ ቫቱን አውጥቷል ማለት ነው። ቫቱን ጨምሮ ምግቡን ቶታሉ ደግሞ እዚህ ጋር አጠቃላይ ቫቱን ጨምሮ 290 ምናምን ብሎ እዚህ ጋር አስቀምጧል ማለት ነው። ስለዚህ ልክ እንደዛ ሽያጭ መፈጸም እንችላለን ማለት ነው። መፈጸም እንችላለን። ስለዚህ ይሄንን ሽያጭ ልክ እንደዚህ ነው የሚፈጸመው። ሽያጭ ይሄን ይመስላል። እንደዚህ ከዛ በኋላ ምን ማድረግ ትችላላችሁ? ይሄንን ካወጣን በኋላ ቀስ ብላችሁ እንደ ባለሙያ ምን ማድረግ ትችላላችሁ ማለት ነው። እቺን ጥርስ አለች እዚህ ጋር ጥርስ አለች። ስለዚህ እቺ ጥርስ ላይ ምን ማድረግ ትችላላችሁ? ቀስ ብላችሁ ወደ ጎን አድርጋችሁ ልክ እንደዚህ ቀስ አድርጋችሁ እንዲህ መቁረጥ። ከዛ እንዲህ ካደረጋችሁ በኋላ በአንዴ ቆረጥ ማድረግ ነው። ስለዚህ ልክ እንደዚህ አውጥታችሁ ለካስተመር ሰጣላችሁ ማለት ነው። ለካስተመር ሰጣችሁ ካስተመሩ ምግቡን ተጠቅሞ ይወጣል ማለት ነው። ስለዚህ ይሄንን ልክ እንደዛ ሽያጭ መፈጸም እንችላለን ማለት ነው። ስለዚህ ሽያጭ ይሄን ይመስላል። ለቀጣይ ደግሞ ወደ ኋላ መመለሻው ሌላ ከዚህ ጋር እንቀጥለው። በቀደም እንዳየው ምንድነው ወደ ኋላ መመለሻና ኦፍና ኦን አድርገን የምንጠቀመው እቺ ኦን ነች። ስለዚህ እቺን ፕሬስ እናደርገው ወደ ኋላ ይመልስልናል። ስለዚህ እቺን ፕሬስ እናደርጋለን። ፕሬስ እናደርገው ወደ ኋላ መጣ ማለት ወደ ኋላ ሲመጣልን አሁን ወደ ሁለተኛ ነው የምንሄደው። ሽያጭ ግልጽ ስለሆነ ወደ ሁለተኛ እንሄዳለን። ወደ ሁለተኛ ላይ ደግሞ እዚህ በቀደም እንዳየው እዚህ ጋር አሮች ወደ ታች አለች። ስለዚህ ወደ ታች መጥተን ምን ማድረግ እንችላለን ማለት ነው። ዜድ ሪፖርት ይባላል እዚህ ጋር ዜድ ሪፖርት ማለት ደግሞ ምንድነው የቀን ወጪ የቀን ነው። ለምሳሌ ያወጣን ሪፖርት ለማውጣት ነው። ለምሳሌ አንድ ሰው ቀን ሙሉ ሰርቶ የጨረሰ ሁሉ በማታው ለምሳሌ ስንት ሸጫለሁ ስንት ቀራ ምናምን ብሎ ለማወቅ ዜድ ሪፖርቱን
በዜድ ሪፖርት አማካኝነት ምን ማድረግ ይቻላል ማለት ነው አውጥቶ ካልኩሌት ማድረግ ይቻላል ማለት ነው። ካልኩሌት ማድረግ ይቻላል። ስለዚህ ዜድ ሪፖርት ለዛ ነው የሚያገለግለው። ስለዚህ አሁን ምንድነው እኔ ከዛ በኋላ አሁን ዜድ ሪፖርት ላይ ካረኩ በኋላ ቶታል ፕሬስ ያደርጎ ዌት ይለኛል። ከዛ ፕሪንቲንግ አድርጎ ልክ እንዳለ አሁን ለምሳሌ ቀን ሁሉ የሰራው እንዳለ እዚህ ጋር አውጣልኝ ማለት ነው። እንዳለ ቶታል አድርጎ ለምሳሌ ታክስ ስንት ነው የታክስ ውጪ የሆነው ስንት ነው ምናምን ብሎ ልክ እንደዚህ አውጥቶ አስቀምጦልኛል ማለት ነው። አሁን እዚህ ጋር ብትመለከቱት ታክስ ስንት ነው? ታክስ እዚህ ጋር 37% ነች። 37 ነች። ደግሞ ታክስ ውጪ የሆነች 252.18 ብሎ አስቀምጧል ማለት ነው። ይሄ ያለ ታክሲ ከዛ ታክሲ ቆርጦ ታክሲ ጨምሮበት አስቀምጧል ማለት ነው። ስለዚህ ይሄንን እንደዛ ካደረግን በኋላ ምን ማድረግ እንችላለን ማለት ነው። እቺን ልክ ቆረጥ አድርገን እናወጣዋለን ማለት ነው። ልክ እንደዚህ ቆረጥ አድርገን እናስቀምጠዋለን። ካልኩሌት አድርገን ማስቀመጥ እንችላለን ማለት ነው። ሌላ ዜድ ሪፖርት ይሄን ካልን በኋላ ኤክስ ሪፖርት ይባላል። ኤክስ ሪፖርት ደግሞ ምንድነው? የዜድ ሪፖርት ኮፒ ማለት ነው። የዜድ ሪፖርት ኮፒ ወይም ለምሳሌ እቺን ሁሌ ፕሪንት የምናደርገው ዜድ ሪፖርቱን ኮፒ የምናደርግ ከሆነ እንትኑ ባትሩ ምንድነው ሚሞሩ እንዳያልቅብን ምን ማድረግ ይችላል ማለት ነው። ሁለቴ ዜድ ሪፖርት ከምናወጣ አንዴ ዜድ ሪፖርት ካወጣን በኋላ ኮፒው ኤክስ ሪፖርት አድርገን ማውጣት እንችላለን ማለት ነው። ስለዚህ ይሄን ለማውጣት ደግሞ ወደ ታች በአሩን ተጠቅመን እንደዚህ እዛ ላይ ካረግን በኋላ ምን ማድረግ አለብን? ቶታል እንለዋለን ማለት ነው። ቶታል እናቋለን። ቶታል ስለው ከዛ ሴሽን ምናምን ብሎ ይመጣልናል። ከዛ ሴሽን ብሎ ከመጣን በኋላ ከዛ ኦኬ እላለሁ። ከዛ ዜድ ሪፖርቱ የዜድ ሪፖርት ኮፒ ልክ እንደዚህ ይወጣል ማለት ዜድ ሪፖርት ኮፒ ልክ እንደዚህ ይወጣል። ከዛ ይሄንን መጠቀም እንችላለን ማለት ነው። ስለዚህ ይሄንን እንደዛ መጠቀም ይቻላል ማለት ነው። ስለዚህ ይሄን ይመስላል። እንደዚህ ይሄንን ደግሞ ቆረጥ አድርገን ማድረግ እንችላለን ማውጣት እንችላለን ማለት ነው። ስለዚህ ይሄንን አስቀምጠን የቀን ወጪያችን አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ ይሄንን በኤክስ ሪፖርት እና ዜድ ሪፖርት ይሄን ይመስላሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ዋሉ።